ሰላም ላይ ናችሁ ተማሪዎች። ዛሬ በዩኒት 6 ያሉትን ቶፒኮች ሰምራይዝ የምናደርግበት ነው በዚህ ቪዲዮ። ይሄ ቪዲዮ ታዲያ በዩኒት 6 ላይ ምን ተወያየን የሚለውን ነገር እናያለን። ታዲያ ዩኒት 6 ላይ ኤሌክትሮማግኔቲክ ዌቭስ ኤንድ ጂኦሜትሪካል ኦፕቲክስ ብለን ስንመለከት ነበር። ታዲያ ወሳኝ ነጥቦችን አስታውሳችኋለሁ ማለት ነው በዚህ ቪዲዮ። ስለሆነም ሳቋማን ቴሌግራም፣ ዩቲዩብ እንዲሁም ዌብሳይቱ ገብታችሁ ልትከታተሉ ትችላላችሁ። መልካም። ስለዚህ የዩኒት ሰመሪያችንን ስንጀምር ምን ብለን ነበረ? በመጀመሪያ the ray model of light describes the path of light as a straight line። በሬይ ሞዴል የብርሃን የሚጓዝበትን መንገድ ፓዝ ስትሬት ላይን ቀጥ ያለ መስመር እንደነበረ አይተን ነበረ። በተጨማሪም ደግሞ the speed of light in vacuum is 2.99792.498 times 10 to the power of 8 meters per second ማለትም የብርሃን ፍጥነት በዚህ አይነት ቫልዩ እንሰጣለን ብለን ነበረ። ይሄ ደግሞ አፕሮክሲሜትሊ 3.00 ታይምስ 10 to the power of 8 ሜትር ፐር ሰከንድ ይሆናል። ስለዚህ ይሄ ቫልዩ ይሄ ስፒድ ምንድነው? ብርሃን በቫኪዩም ውስጥ የሚጓዝበት ፍጥነት ነው ማለት ነው፣ ወይም ስፒድ ኦፍ ላይት ብለን የምንጠራው ማለት ነው። ሌላው ደግሞ ምን አይተን ነበረ? the speed of light is different in different materials ብለናል። የብርሃን ፍጥነት በተለያዩ ማቴሪያሎች ላይ ይለያያል ብለን ነበረ። ስለዚህ ለምሳሌ ደንስ በሆነ ኦፕቲካል ሚዲየም ውስጥ ስሎወር የሆነ ወይም ላይት የሚጓዝበት ፍጥነት አነስተኛ እንደሆነ አይተን ነበረ። በተጨማሪ ደግሞ ምን አይተን ነበረ? like all forms of electromagnetic waves, light can travel through vacuum as well as through matter። ብርሃን እንደ ሌሎች ኤሌክትሮማግኔቲክ ዌቮች ማለት ነው በቫኪዩም ውስጥ እንዲሁም ደግሞ በማተር ውስጥ ያልፋል ብለን ነበረ። በተጨማሪም ደግሞ ምን አይተን ነበረ? ኢኤም ስፔክትረም አይተን ነበረ። ሶ ኢኤም ስፔክትረም the entire distribution of EM radiation according to frequency or wavelengths ብለን ነበር። ሶ ኢኤም ስፔክትረም የምንለው የኤሌክትሮማግኔቲክ ራዲዬሽኖች በፍሪኩዌንሲ ወይም ደግሞ በዌቭሌንግዝ ያለው ዲስትሪቢዩሽን ስርጭት ምን ብለን እንጠራዋለን? ኢኤም ስፔክትረም ወይም ኤሌክትሮማግኔቲክ ስፔክትረም ብለን እንጠራዋለን ማለት ነው። በተጨማሪ ደግሞ ሌላ ምን ነጥብ አይተን ነበረ? the entire spectrum from the lowest to the highest frequency ማለትም የኤሌክትሮማግኔቲክ ስፔክትረም ከአነስተኛ ፍሪኩዌንሲ እስከ ከፍተኛ ፍሪኩዌንሲ ያለው ማለት ነው። በሌላ አነጋገር ደግሞ ከሎንገስት እስከ ሾርተስት ዌቭሌንግዝ ከፍተኛ ዌቭሌንግዝ ካላቸው እስከ አነስተኛ ዌቭሌንግዝ ካላቸው በዚህ ዲስትሪቢዩሽን ውስጥ ምን ተመልክተን ነበረ? ታዲያ ምን አይተናል? includes all radio waves ሁሉንም ሬዲዮ ዌቮችን ይጨምራል። ለምሳሌ እዚህ ጋር ኮሜርሻል ሬዲዮ መውሰድ ትችላላችሁ and ቴሌቪዥን፣ ማይክሮዌቭስ and ራዳር። ለምሳሌ እነዚህ ማይክሮዌቭ፣ ራዳር፣ ቴሌቪዥን ምን ይጠቀሙ ናቸው? የሬዲዮ ዌቭ የሚጠቀሙ ናቸው ማለት ነው። ሶ ሌላ ደግሞ ምን አይተን ነበረ? ኢንፍራሬድ ራዲዬሽን አይተን ነበረ በኤሌክትሮማግኔቲክ ስፔክትረም ውስጥ። ሌላ ደግሞ ቪዚብል ላይት አይተናል። በተጨማሪም ደግሞ ምን አይተን ነበረ? ስለ አልትራቫዮሌት ራዲዬሽን እንዲሁም ኤክስሬይ፣ በተጨማሪ ደግሞ ጋማሬስ ብለን አይተን ነበረ። ታዲያ እነዚህ ራዲዬሽኖች በምን ውስጥ የምናገኛቸው ናቸው? በኤሌክትሮማግኔቲክ ስፔክትረም ውስጥ ወይም በኤም ስፔክትረም ውስጥ የሚገኙ ናቸው። ሌላው ደግሞ ሪፍሌክቲንግ ሰርፌስ ኦቤይ the law of reflection ብለን ነበረ። ሪፍሌክቲንግ ሰርፌስ የምንላቸው ላይ ብርሃንን የሚያንጸባርቁ ኦብጀክቶች law of reflection ኦቤይ ያደርጋሉ፣ ያከብራሉ ብለን ነበረ። ሌላ ደግሞ ምን አይተን ነበረ? the refracting surface obeys the law of reflection ብለን ነበር። አንዳንድ ኦብጀክቶች ደግሞ ላይትን ሪፍራክት የማድረግ ቤንድ የማድረግ ባህሪ ያላቸው፣ ስለዚህ እነሱም ኦቤይ የሚያደርጉት law of refraction አይተን ነበር፣ ወይም ስኔልስ ሎው ብለን ያየ ነው ማለት ነው። እሱን ያከብራሉ ማለት ነው። ታዲያ በተጨማሪ ደግሞ ምን አይተን ነበረ? ሌላ በተጨማሪ ያየነው ነገር a light ray traveling obliquely from a denser medium to a rarer medium bends away from the normal። ስለዚህ ላይት ሬዎቹ ኦብሊክሊ ማለትም ለኖርማል ላይኑ ኦብሊክ በሆነ መንገድ ማለትም ባጋደለ መንገድ በሚጓዙበት ጊዜ ስለዚህ ከደንሰር ሚዲየሙ ላይ ማለት ነው ወደ ሬረር ሚዲየም ማለትም ለስ ደንስ የሆነው ሚዲየም ጋር በሚሄዱበት ጊዜ ላይት ሬው ወይም ለስ ደንስ ሚዲየም የሆነው ወይም ደንሲቲው አነስተኛ የሆነው ሚዲየም ውስጥ ላይት ሬው ከኖርማል ላይኑ
ርቆ ምን ይሆናል ማለት ነው? ቤንድ ያደርጋል ማለት ነው። ሌላው ደግሞ ምን አይተናል? A light ray bends toward the normal when it travels obliquely from a rarer to a denser medium። ስለዚህ ደንሲቲው አነስተኛ ከሆነ ሚዲየም ወደ ደንሰር ሆነ ሚዲየም ላይት ትራቭል በሚያደርግበት ጊዜ ወደ ኖርማል ላይኑ ምን ይሆናል ማለት ነው? ተጠግቶ ቤንድ ያደርጋል ማለት ነው። ስለዚህ እነዚህ ወሳኝ የሆኑ ነጥቦች እንደሆኑ በደንብ ተወያይተን ነበረ። ሌላው ደግሞ a refractive index of a transparent medium is the ratio of the speed of light in a vacuum to that the medium ብለን ነበረ። ስለዚህ የአንድ ትራንስፓረንት ሚዲየም ሪፍራክቲቭ ኢንዴክስ ለማግኘት ስንፈልግ ምንድን ነው የምናደርግ ብለን ነበረ? the speed of light ሲካፈል ምን ብለን ነበረ? the speed of light in the medium በሚዲየም ውስጥ ካለው speed of light ጋር በምታካፍሉበት ጊዜ የምታገኙት ዋጋ ምንድን ነው? የማቴሪያሉን ሪፍራክቲቭ ኢንዴክስ ታገኛላችሁ ማለት ነው። ስለዚህ በቫኪዩም ውስጥ ያለው የብርሃን ፍጥነት ሲ ነው። በሚዲየም ውስጥ ደግሞ የሚኖረው ፍጥነት አለ ቪ ብለን የምንጠቅሰው ማለት ነው። ስለዚህ የሪፍራክቲቭ ኢንዴክሱ ቫሊዩ ስፒድ ኦፍ ላይት ኢን ቫኪዩም ሲ ብለን የምንጠራው ሲካፈል ስፒድ ኦፍ ላይት ኢን ዳት ሚዲየም ኦር ኢን ሚዲየም። ስለዚህ ሚዲየም ውስጥ ያለው ስፒድ ማለት ነው። ስለዚህ በዚህ አይነት መንገድ የትራንስፓረንት ሚዲየሙን ምን ማግኘት እንችላለን? ሪፍራክቲቭ ኢንዴክስ በዚህ አይነት መንገድ ማስላት እንችላለን ብለን ተወያይተን ነበረ። ሌላው ደግሞ ምን አይተን ነበረ? ሚረርስ ኤንድ ሌንስ ፎር ኢሜጅ ኦፍ ኦብጀክትስ። ስለዚህ ሚረሮች እና ሌንሶች የአንድን ኦብጀክት ምን ይሰራሉ ብለናል? ኢሜጅ ፎርም ያደርጋሉ ብለን ተነጋግረን ነበረ። በተጨማሪ ደግሞ ምን አይተናል? ኢሜጅ ካን ቢ አይደር ሪል ኦር ቨርቹዋል ብለን ነበር። የሚፈጠረው ኢሜጅ ሪል ሊሆን ይችላል ወይም ደግሞ ቨርቹዋል ሊሆን ይችላል ብለን ተነጋግረን ነበረ። ዲፔንዲንግ ኦን ዘ ፖዚሽን ኦፍ ዘ ኦብጀክት። ስለዚህ ኦብጀክቱ እንዳለበት አቀማመጥ ሪል ማለት እንችላለን ኢሜጅን ወይም ደግሞ ቨርቹዋል ማለት እንችላለን። በሌንሶች ጊዜ ኦብጀክቱ ባለበት በኩል ሳይድ ማለትም ከሚረሩ በፊት ከሆነ ኢሜጁ ምን ብለን ነበር? ሪል ኢሜጅ ነው እንላለን። ከሚረሩ በስተጀርባ ከሆነ ቨርቹዋል ነው ብለን ነበረ። በሌንስ ጊዜ ደግሞ ኦብጀክቱ ባለበት ሳይድ ከሆነ ማለትም ከሌንሱ ፊት ለፊት ከሆነ ቨርቹዋል ኢሜጅ እንለዋለን። ከሌንሱ በስተጀርባ ከሆነ ደግሞ ሪል የሆነ ኢሜጅ ነው ብለን እንደምንሰይም ተነጋግረን ነበረ። ሌላው ምን አይተን ነበረ? the focal length of a spherical mirror is equal to half its radius of curvature። ፎካል ሌንግዝ እና የሬዲየስ ኦፍ ከርቬቸር ያላቸውን ሪሌሽንሽፕ አይተን ነበረ። ይህም ነበረ ፎካል ሌንግዝ ማለት የሬዲየሱን 1/2 ነው፣ ወይም ሬዲየሱ ሲካፈል በሁለት አድርገን ካልኩሌት ማድረግ እንችላለን ብለን ተመልክተናል። ሌላው ደግሞ a compound microscope uses a convex objective lens to form an enlarged image that's further enlarged by the eyepiece። ኮምፓውንድ ማይክሮስኮፕ የምንለው ነገር የአንድን ስሞለር የሆነ ኦብጀክት ማግኒፋይ ለማድረግ የምንጠቀምበት ኮንቬክስ የሆነ ሌንስ ነው። ይህንን ማግኒፋይ ያደረገውን ኢሜጅ ደግሞ በሁለተኛነት ማለትም በአይፒስ በተሰኘው ሌንስ መሰረት ማለት ነው የበለጠ ጎልቶ በአይናችን እንድንመለከተው ያስችለናል ማለት ነው። በተጨማሪ ሌላው ምን ተመልክተን ነበረ? A refracting telescope uses a large objective lens and an eyepiece lens to form an image of a distant object. So refracting telescope እንዲሁ ከኮምፓውንድ ማይክሮስኮፕ ጋር የሚያመሳስለው ምንድነው? ኦብጀክቲቭ ሌንስ እና አይፒስ አለው። ግን የሚለየው ምንድነው? ሪፍራክቲንግ ቴሌስኮፕ ርቀት ላይ ያሉ ኦብጀክቶችን ዲስታንት ኦብጀክቶችን ለመመልከት የሚያገለግል ዲቫይስ እንደሆነ አይተናል። ሌላ በተጨማሪ ደግሞ ምን አይተን ነበረ? ሪፍሌክቲንግ ቴሌስኮፕ ሁለት አይነት ቴሌስኮፖች አሉ። አንደኛው ሪፍራክቲንግ ነው፣ ሌላኛው ደግሞ ሪፍሌክቲንግ ነው። ሶ ሪፍሌክቲንግ ቴሌስኮፕ uses a large concave mirror that gather light and an eyepiece lens to form an image of distance object ይለናል። ስለዚህ ርቀት ላይ ያለን አንድን ኦብጀክት ለመመልከት ኮንኬቭ ሚረር እንዲሁም ደግሞ አይፒስ በመጠቀም አንድን ኦብጀክት የምንመለከትበት ቴሌስኮፕ ነው ማለት ነው። ስለዚህ ከሪፍራክቲንግ ቴሌስኮፕ የሚለየው ሪፍሌክቲንግ ቴሌስኮፕ ምንድን ነው? ኮንኬቭ ሚረር መጠቀሙ ብቻ ነው ማለት ነው። ሌላ ብለው ምን አይተን ነበር መስላችሁ? ስለ ሂውማን አይ ነበረ። ስለዚህ የሰዎች አይን እንዴት ነው የሚመለከተው ከለርን፣ አንድ ቀለምን እንዴት ነው ሪኮግናይዝ የሚያደርገው የሚለውን ነገር ተመልክተን ነበር። ሶ
the human eye mainly senses red, green and blue. የሰዎች አይን በዋናነት ቀይ፣ አረንጓዴ እንዲሁም ደግሞ ሰማያዊ ቀለሞችን ነው ሴንስ የሚያደርገው። and the brain interprets combinations of this into all the colors ነው። ስለዚህ አእምሯችን ግን ምንድነው ሪኮግናይዝ የሚያደርገው ማለት ነው የነዚህ የሶስት ቀለሞችን ሚክስቸር ማለት ነው ሪኮግናይዝ ያደርጋል ማለት ነው። ለምሳሌ ቢጫ ከለር በምትመለከቱበት ጊዜ ግሪን እና ሬድ ላይት ከለሮች ተገናኝተዋል ማለት ነው። ስለዚህ በዋናነት ሶስት ከለሮችን አይናችን ዲቴክት ቢያደርግም አእምሯችን ግን የተለያዩ ከለሮችን ምንድን እንድናደርግ ያደርጋል ማለት ነው ሪኮግናይዝ እንድናደርግ ያደርጋል ማለት ነው። ይህም ሲሆን በምን አይነት መንገድ ነው? በከለር አዲሽን ፕሪንሲፕል መሰረት ማለት ነው። ሌላ ምን አይተን ነበረ? ሌላ የነው ደግሞ the most common set of primary colors is red, green and blue። ስለዚህ ፕራይመሪ ከለሮች ብለን ያየናቸው ቀይ፣ አረንጓዴና ሰማያዊ እንደሆኑ ተመልክተን ነበረ። ስንጨምር አሁን ምን አይተናል? በተጨማሪ ከዚሁ ቶፒክ ጋር የተገናኘ when red, green and blue lights are mixed or added together with the proper intensity ዋይት ላይት ኢዝ ኦብቴንድ ይላል። እነዚህ ቀይ፣ አረንጓዴና ሰማያዊ ላይቶች ማለት ነው በእኩል መጠን በሚገናኙበት ጊዜ ወይም በእኩል ኢንተንሲቲ በአግባቡ ከተገናኙ ዋይት ላይት የምንለውን ወይም ነጭ ብርሃን ታገኛላችሁ ብለናል። ሌላው ደግሞ ስለ ከለር አዲሽን ተወያይተን ነበር በመጨረሻ ላይ። ከለር አዲሽን ላይ ምን አይተን ነበረ? አዲቲቭ ከለር ሲንተሲስ ኦከርስ ዌን 3 light zones red, green and blue are mixed with optimum intensity። ስለዚህ አዲቲቭ ከለር ሲንተሲስ የምንለው ቀለሞች ሲገናኙ የሚፈጥሩት አዲስ ከለር ሲስተም ነውና አዲስ ከለር የምናገኝበት ሲስተም ነውና ስለዚህ እነዚህ ላይት ከለር የከለር ኦፍ ላይቶች ወይም የብርሃን ከለሮች ተመጣጣኝ በሆነ ኢንተንሲቲ መጠን በሚገናኙበት ጊዜ አዲስ ቀለም ወይም አዲስ ከለር ኦፍ ላይት ጀነሬት የምናደርግበት ሲስተም ነው። ሶ አዲቲቭ ከለር ሲንተሲስ ስንል ምን ማለታችን ነው? ለምሳሌ ግሪን እና ሬድ በሚገናኙበት ጊዜ ምን ይሰጣሉ? የሎው ይሰጣሉ ብለን በዚህ በከለር ዊል አይተናል ማለት ነው። ታዲያ ሌላ ምን አይተናል ማለት ነው? ሌላው ደግሞ ብሉ እና ሬድ ማለትም ሰማያዊና ቀይ በሚገናኙበት ደግሞ መጀንታ የተሰኘውን ከለር ይህን አይነት ከለር እንደምታገኙ አይተን ነበረ። ሌላ በመጨረሻ ብሉ ፕላስ ግሪን ማለትም ሰማያዊና አረንጓዴ ከለር ኦፍ ላይቶች በሚገናኙበት ጊዜ የሚፈጥሩት ሳያን የተሰኘውን ከለር ይሰጣቸዋል ብለን አይተን ነበረ። በዚህ አጋጣሚ ሶስቱም ከለሮች ማለትም ከለር ኦፍ ላይቶች በሚገናኙበት ጊዜ በኦፕቲመም ኢንተንሲቲ ምን ይሰጣሉ? መካከል ላይ የምታዩት ዋይት ላይት ይሰጣሉ ብለን በዚህ አይነት ኢሜጅ ሰመራይዝ ማድረግ እንችላለን ማለት ነው። ሌላው ደግሞ ስለ ከለር ሰብትራክሽን አውርተን ነበረ። ሰብትራክቲቭ ሲንተሲስ የምንለው ማለት ነው በሌላ አነጋገር። ሰብትራክቲቭ ሲንተሲስ ኦከርስ ባይ ሚክሲንግ ዘ ቤዚክ ማቴሪያል ከለርስ። ስለዚህ የአንድ ማቴሪያል ከለር የምንላቸው ሳያን፣ መጀንታ ኤንድ የሎ እነዚህ ከለሮችን በማገናኘት ከለሮችን ሰብትራክት ማድረግ የምንችልበት ሜተድ እንደሆነ አይተናል። በተጨማሪም ደግሞ if all 3 colors are mixed a black color is created ብለን ነበረ። ሁሎችም ከለሮች ከተገናኙ ሳያን፣ ሜጀንታ እና የሎ ብላክ ከለር ፎርም ያደርጋል ብለን አይተናል ነበር። they are mixed with እንዴት ነው በምን አይነት መንገድ ነው ሚክስ የሚያደርጉት ከማን እንዴት ነው ሚክስ የሚሆኑ የሚለውን እስኪ ነው። የመጀመሪያው የሎ ፕላስ መጀንታ ነው። የሎ እና መጀንታ በሚገናኙበት ጊዜ ሬድ ይሰጣሉ። ሌላ ደግሞ የሎ እና ሳያን ነው። የሎ ኤንድ ሳያን በሚደመሩበት ጊዜ ግሪን ይሰጡናል። ሌላው ደግሞ ሌላ የምታገኙት ደግሞ መጀንታ እና ሳያን በሚደመሩበት ጊዜ ብሉ ይሰጠናል። ይሄ ምንድን ነው? ፕሮሰሱ የሰብትራክሽን ፕሮሰስ ነው ያለው። ይህን ስናደርግ ፕራይመሪ ከለሮችን እየቀነስን ነው ሬድ የምናገኘው ማለት ነው። ምንም እንኳን እነዚህ ሰከንዳሪ ከለሮች ቢሆኑ ለከለር አዲሽን ከለር ሰብትራክሽን ላይ ግን ነው የምንወስዳቸው እንደ ፕራይመሪ ነው የምንወስዳቸው ማለት ነው። ስለዚህ ስንደምር እዚህ ጋር ግራ ልትገቡ የማይገባው ነገር እዚህ ጋር ከለር አዲሽን እየተጠቀምን አይደለም። ምንድነው ፕራይመሪ ከለሮችን በተለየ መንገድ ቀንሰን የምናገኘው ከለር ፕራይመሪ የሆነ ከለር እናገኛለን። የከለር አዲሽን ፕራይመሪ ከለሮች እናገኛለን ማለት ነው። የበለጠ ደግሞ በከለር ዊል በምናስቀምጥበት ጊዜ ለከለር ሰብትራክሽን ማለት ነው እዚህ ጋር እንደምትመለከቱት ሰርክሉ ሜን ሰርክሉ ሳያን
መጀንታና የሎ ነው። እዚህ ጋር ኢንተርሴክት የሚያደርጉበት ጊዜ ሳያንና የሎ ግሪን ይሰጣቸዋል። ሌላ ደግሞ ምንድነው መጀንታና ሳያን ብሉ ይሰጣቸዋል። ሌላ ደግሞ የሎ ኤንድ መጀንታ ሬድ ይሰጣቸዋል። በዚህም ማስታወስ ትችላላችሁ። ሶስቱ በእኩል ኢንተንሲቲ በሚገናኙበት ጊዜ ምን ይሆናል ማለት ነው የሚፈጥሩት ብላክ የሆነ ከለር ይፈጥራሉ ማለት ነው። ስለዚህ እነዚህ ከለሮች አብዛኛው ጊዜ ፒግመንት ላይ፣ ፕሪንቲንግ ላይ፣ ፔይንቲንግ ላይ የምንጠቀማቸው ናቸው። ስለዚህ በዩኒት 6 ያየናቸውን ኮንሰፕቶች በአጭሩ ሰምራይዝ ስናደርግ ይህን ይመስል ነበረ። በዚህ ቪዲዮ አብራችሁ ስለቆያችሁ አመሰግናለሁ። ደህና ሁኑ። ቻው ቻው።